የጥራጥሬ መስጫ ማዕከሎች ናቸው። እነሱን እያያችሁ ወደታች እንመጣለን። ሱቅ ውስጥ ተቀባይ ሰው ይበተናል። ፕሊዝ እነዚህ ብሎኮች የሰብልና የጥራጥሬ ብሎኮች ናቸው። ሶስቱ ብሎኮች 48 ሱቅ ነው የሚይዙትና እነዚህ ነው እያየን የምንሄደው። የሚችሉበት እድል ተፈጥሮላቸዋል ማለት ነው። ከዚህ ተቋማቶች ከ50% በላይ የሚችለው ኢትዮጵ የምሽቱ 9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ላይ የሚወስዱት። ከዚህ በኋላ ያለው ደግሞ ግብይቱ ይቀጥላል። ዛሬ ለኮሚኒቲ መንዲ ያስወጣ ነው። የመግቢያ በር ማይኖረን ነበረ። ይሄ ቅድም የነገርኳችሁ የእሳት አደጋ ብራንች ነው። ፋሲሊቲው እዚህ ውስጥ በጣም ብዙ ምርቶች ስላሉ አንድ ጊዜም ስለገጠመን ብራንቹ ወደዚህ እንዲመጣ ተደርጓል። አሁን ቀጥታ ካፌን እያየን ወደ ምሳ ቦታችን እንሄዳለን። ሰልጣኞች ወደዚህ ሰብሰብ በሉ። አንድ ላይ ነው አሁን ጉብኝት የምናደርገው። ከተበታተን ግቢው ሰፊ ስለሆነ ማየት ያለብን ሳናይ ነው የምንለያየው። ስለዚህ ሻይ ቡና ላይ ያላችሁ ወደዚህ ቀረብ በሉ። በኋላም ስለምንችል እድሉ ይኖራል። እዚህ ውስጥ የሚፈጠረው ነገሮች ሁሉ አገልግሎትን እዚህ ሆነን ነው የምንሰጠው የዚህኛው ገበያ ማዕከልና በዛ ልክ። ስለዚህ በጣም የግብይት ቦታና ሰው በዛበት ቦታ እንደመሆኑ ነው እሳት አደጋው የመጣና ከዚህ በላይ ብዙ ቦታ ላይ እየደከማችሁ ስለወላችሁ አላደክማችሁ ሻይ ቡና ብላችሁ ሙዛችሁ መጣችሁ ወይ ትችላላችሁ። ይሄ ማስተሻት ብቻ ተጎንደም ነግራም ያለው ማሞቂያው ታችን አለ። እሱ ከምንወስዳችሁ ይሄን እያያችሁ አደባባይ ጋር ተጠቆሙ። አንድ ላይ እንሄዳለን። የምናቀዘቅዝበት ክፍል ነው። እያያችሁ አደራሹ ጋር ጠብቁኝ። አደባባይ ጋር ጠብቁኝ። የተከበራችሁ ሰልጣኞች ማሞቂያና መጠበቂያዎች እያያችሁ በዚህ ሲመጡ መጠቃለን። የምትመለከቱት የአስተዳደር ህንፃ ይባላል። ይህ አስተዳደር ህንፃ ብዙ ፋሲሊቲ ያለው ባንክ ቤት እዚሁ ነው ያለው። ካፌዎች የተለያዩ ደረጃቸውን የጠበቁ ካፌዎች እዚህ ውስጥ አሉ። ምናልባት ሰው ከገባ እንዳይበተንብኝ ብዬ ነው ውስጥ ማስገባት ያልፈለኩት። የስብሰባ አዳራሽ አለ፣ ቢሮዎች አሉ። እዚህ ግቢ እዚሁ ያለው አስተዳደር ያስተዳድራቸውና ራሱ የቻት ነው አለው። እንደደቅናችሁ ይረዳለሁ ግን መጫት እዚህ ጋር የተሰራውና በቂ ፓርኪንግ አለው። ፓርኪንጎቹ በአራቱም ሳይድ አለ። እስከ 2000 መኪና ማያዝ የሚችል ነው። ፊት ለፊት ላይ ነጩ ህንፃ የምታያችሁ ደግሞ የእሳት አደጋ ብራንቹ እዚህ ጋር የተከፈተና ለዚህ ግቢ ሴፍቲ ተብሎ የተከፈተ ነው። ስለዚህ ከዚህ በላይ ከሚያደክማችሁ ሻይ ቡና